አቤል ሰላም፣ እንዴት ነው ወንድማችን? ሰላም ወንድሜ እንዴት ነው? እግዚአብሔር ይመስገን አለን። አንድ ጥያቄ ነበረኝ። እሺ እሺ፣ ቀጥል። ሜቢ ብዙ ጊዜ ተነስቶ ሊሆን ይችላል፣ ግን ትንሽ ኮንፊውዝ ስላደረገና ክሊር እንድታደርግልኝ ነው። በኦርቶዶክስ በእኛ ነገረ ድህነት እንዴት ነው? ድህነት እንዴት ነው የሚገኘው? ድህነት በጣም ጥሩ። እንዴት እንድናለን ነው አይደል? ወይም ደግሞ እንዴት ነው መዳን የምንችለው ነው፣ አዎ ወይም ዳንን የሚባለው። ኦኬ። በቤተ ክርስቲያን ጥርት ያለ የመዳን አስተምህሮ አለ። ይህም ምንድነው? ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ የገለጠው ነው። የመጀመሪያው በእርሱ በማመን እንድናለን፣ ምስጢራትን በመፈጸም እንድናለን ወዘተ ልንል እንችላለን። እንዲሁም ደግሞ ድህነታችንን በመፈጸም እንድናለን እንላለን። ይህ ሁሉ ግን ማሰሪያው ምንድን ነው? ከቸርነቱ የተነሳ ከእርሱ ያልተከፈለበት ጸጋ፣ ያ ማለት የቤዛነቱ አገልግሎት ስጦታ ማለት ነው። ጸጋ ማለት ያ የእኛ ያልከፈልንበት እርሱ በፈቃዱ ስለ ፍቅሩ ሲል ያደረገ ስጦታ አለ። ያ ስጦታ የመስቀሉ ስጦታ ነው። ይህም የቤዛነቱ አገልግሎት ማለት ነው። እንግዲህ ስጦታ ስንል የቤዛነቱ አገልግሎት ስጋና ደሙን ሰጥቶናል። ይሄኛው እኛ ፈልገን ወዘተ ያመጣ ነው አይደለም፣ በቸርነቱ ብቻ ለእኛ ያደረገልን ነው። ስለዚህ እኛ ዳንን የምንለው ከክርስቶስ የማዳን ስራ ከእርሱ እኛ ምንም ባልከፈልንበት ጭራሽ በማይገባን ሁኔታ ሳለን በቸርነቱ ብዛት ካደረገልን የማዳን ስራ የተነሳ ከእርሱ የተነሳ ያ መንገድ ተከፍቶልናል። እርሱን ብናምን፣ እርሱን ብንከተል፣ እርሱን ብንመስል እንድናለን። አስቀድሞ በብሉይ ኪዳን ይሄ መንገድ አልነበረም። አልነበረም። ሰው መልካምንም ቢያደርግ ክፉንም ቢያደርግ ገነት አልተከፈተችም። የእግዚአብሔርን ክብር መንግስተ ሰማያትን መውረስ አይችልም ነበር። እግዚአብሔር ራሱ አንድያ ልጁን እርሱም እግዚአብሔር ቃል ማለት ነው፣ እርሱን ላከልን። እግዚአብሔር ቃል መጣልን። በቸርነቱ ቤዛ ሆኖ አዳነን። ያለፈውን በደላችንን ሁሉ ደምስሶ የበደል ውጤቷንም ደምስሶ የተዘጋውን ከፍቶ ወደ ገነት ኋላም ወደ መንግስተ ሰማያት ወደ ክብሩ የምንገባ አደረገን ማለት ነው። አሁን የክርስቶስ ስራ ያንን በር ከፍቶልን እርሱ መንገድ ሆኖን እርሱ መዳረሻ ህይወት ሆኖን መስጠት ነው። ይሄን ሰጠን። ከዚህ በኋላ የማን ድርሻ ነው? አየህ፣ በዚሁ ምሳሌ ብትረዳው ደስ ይለኛል። የተዘጋ በር ነበር፣ የገነት በር ወይም የመንግስተ ሰማያት በር ብላ ያዘው። ይህ የገነት በር መንግስተ ሰማያት ምለው ኋላ መዳረሻችን ስለሆነች ነው፣ ራሷ ክብሩ ስለሆነች ማለት ነው። የገነት በር አለ። ያን የገነት የተዘጋ የነበረን በር በብሉይ ኪዳን ታትሞ ተዘግቶ የነበረው የሰው ልጆች የማይገቡበት ሆኖ የነበረውን በር ክርስቶስ ከፈተልን። እዛ በር ጋር እንድንደርስ፣ በዛ በር ውስጥ እንድናልፍ፣ ከዛ በር ኋላ ያለውን መዳረሻችንን ህይወት እንድናገኝ የዘላለም ህይወት ማለት ነው፣ ክብሩን እንድንወርስ፣ እርሱም ራሱ ኢየሱስ ክርስቶስ ማለት ነው። ህይወት ማለት ነው፣ የዘላለም ህይወት ማለት ራሱ ክርስቶስ ስለሆነ፣ ስለዚህ እርሱን እንድናገኝ ደግሞ መንገዱ እርሱ ራሱ ሆነልን። የምንሄድበት ሃይማኖት እርሱ ሆነልን ማለት ነው። ስለዚህ አሁን ይሄን ካዘጋጀልን በኋላ ምንድነው ከተባለ ግልጽ ነው። በእርሱ በመሄድ ያ ማለት እርሱን በመምሰል ማለት ነው። መንገድ ማለት እርሱን በመምሰል ትእዛዙን በመፈጸም የት እንገባለን? ወደ ገነት እንገባለን። እርሱን በመምሰል በመንገዱ ላይ በጽድቅ በመሄድ እርሱን መንገድ ማለት እኮ በነገራችን ላይ በእርሱ መንገድ ላይ መሄድ ማለት እርሱን መምሰል ማለት ነው።
ስለዚህ በዛ ላይ በመሄድ ህይወትን እንወርሳለን እንድናለን ብለን መናገር የምንችልበት ድፍረት ሰጠን ማለት ነው። አሁን ይሄንን ካለም በኋላ አንድ ሰው መንገድ መኖሩን ካወቀ ብቻ ይድናል? አያችሁ፣ መንገድ እንዳለ ማመን ብቻ ያድናል? አያድንም። ይሄ መንገድ አለ ብሎ ማመን ብቻ ያድናል? አያድነንም። በመንገዱ መሄድ መቻል አለበት። በመንገዱ ሲኬድ መንገዱ በምን እንዲጀመር አዘዘ ራሱ ክርስቶስ? በዚህ መንገድ ላይ የሚሄዱት ልጆች የሆኑ ናቸው አለ። ምክንያቱም ቤቱን መውረስ የሚችሉት የአባቱን ቤት ወይም ደግሞ መንግሥተ ሰማያትን እርሱ ራሱ ያዘጋጀልንን ቤት የእርሱን ርስት ያችን ህይወት መውረስ የሚችሉት ልጆች ናቸው። ልጅ ካልሆነ መውረስ ይችላል እንዴ ጋይስ? አይችልም። መውረስ የሚችለው ልጅ ነው። ወራሽ፣ ህጋዊ ወራሽ የሚባለው ልጅ ነው። ስለዚህ ልጆች መሆን አለብን። በዛ መንገድ ለመሄድ ወራሾች እንድንሆን ልጅ መሆን አለብን። በምን? በጥምቀት። ስለዚህ በጥምቀት መጀመሪያ ከእግዚአብሔር ዳግም እንወለዳለን፣ ልጆች እንሆናለን። ጸጋ መንፈስ ቅዱስን በዛ እንቀበላለን። ስለዚህ ልጆች ሆነን መንገዱን እንጀምራለን ማለት ነው። መንገዱን ስንሄድ የዘላለም ህይወት የሚወረሰው ስጋዬን በመብላት ደሜን በመጠጣት ነው አለን። አያችሁ፣ ያቺ የዘላለም ህይወት መንገድ ላይ በመቆም አይደለም። እንግዲህ ልጅ ስንሆን መንገዱ ላይ መሄድ መብት ተሰጥቶናል ማለት ነው። ስለዚህ መንገዱ ላይ ቆመን በቃ የዘላለም ህይወት እንወርሳለን እንላለን? አንልም። ደግሞ ያቺ መዳረሻ የሆነችውን የዘላለም ህይወት ለመውረስ ስጋና ደሙን ደግሞ መቀበል እንደሚያስፈልግ በግልጽ ተናገረ። ስለዚህ ስጋዬን ያልበላ ደሜን ያልጠጣ የዘላለም ህይወት የለውም አለ። ስለዚህ ያቺን የዘላለም ህይወት ለመውረስ የሚያስችለንን ኃይል ወይም ህብረት ምንወርሳት አሁን ነው። ምንወርሳት አሁን ነው ማለት ምን ማለት መሰላችሁ? በምድር እያለን ነው ለማለት ነው። በምድር እያለን ነው ምንወርሳት፣ ወይም ደግሞ የመውረሳችን ነገር የሚረጋገጠው ማለት ነው። እንዴት ካላችሁኝ ኋላ ላይ የእግዚአብሔርን ክብር ነው የምንወርሰው ብለናል። ስጋና ደሙም የእግዚአብሔር ክብር ነው፣ ከእግዚአብሔር ጋር መዋሃድ ማለት ነው። ስለዚህ ያን መዋሃድ የምንፈጽመው መቼ ነው? አሁን ነው። ከሞት በኋላ አይደለም የምንቆርበው፣ አሁን ነው የምንቆርበው። አሁን ነው ከእርሱ ጋር አንድ የምንሆነው፣ ህብረት የምንፈጽመው፣ የምንዋሃደው። ስለዚህ የዘላለም ህይወትን አሁን ተዋህደናት ነው የምንሄደው ማለት ነው። ስለዚህ የዘላለም ህይወትን ይወርሳል የሚለውን ቃል የምናገኘው ስጋና ደሙን ያንን የተስፋ ቃል ኪዳን ስምምነት እኮ ነው። እግዚአብሔር ከኛ ጋር ያደረገው አዲሱ ኪዳን ነው። ለዛ ነው ይህ ስለ እናንተ በነገው ዕለት የሚፈሰው የአዲስ ኪዳን ደሜ ነው ያለው። ለዛ ነው አያችሁ፣ የአዲሱ ኪዳን ስምምነት ነው ከእግዚአብሔር ጋር ያደረግነው። ስለዚህ ያን ስጋና ደም ስንቀበል የዘላለም ህይወት እንወርሳለን፣ ከእርሱ ጋር አንድ እንሆናለን፣ ህብረት እንፈጽማለን ማለት ነው። ስለዚህ ጋራንቲድ ነን። ተመልከቱ፣ መንገዱ ላይ ዝም ብለን የቆመን አይደለንም። ያንን የዘላለም ህይወት ለማግኘት የሚያስችል ውል፣ ኪዳን፣ ስምምነት ከእግዚአብሔር ጋር አለን ማለት ነው። ደግሞስ ምን አለ እግዚአብሔር? ጸጋ መንፈስ ቅዱስን በጸጋ መንፈስ ቅዱስ እንድንታተም በማኅተመ መንፈስ ቅዱስ እንድንታተም አዘዘን። መንፈስ ቅዱስን ደግሞ እንድንቀበል ማለት ነው። ይሄ ለምንድን ነው ቢሉ ይህ ሁሉ ህይወታችን፣ ይህ ሁሉ መንገዳችን ህይወት እንዲያገኝ አጁ ስንጠመቅ ስጋና ደግሞ ስንቀበል ህይወት እንዲሆነን ማለት እኮ ህይወትን እንዲሰጠን። ስለዚህ በርትተን ደግሞ በዛ መንገድ እንድንጓዝ እንዲያበረታን፣ እንዲያግዘን፣ አብሮን መንገዱን እንዲያስፈጽመን ማለት ነው። ስለዚህ ጸጋ መንፈስ ቅዱስን ደግሞ በሜሮን እንቀበላለን ማለት ነው። ስለዚህ አንድ ሰው መንገዱ ላይ የመሄድ የልጅነት የመውረስ ስልጣን ካለው የዘላለማዊ ህይወትን እንዲያገኝ የሚያደርግ ስምምነት ኪዳን አያችሁ ከተሰጠው፣ እንዲሁም ያን መንገድ የሚጓዝበት ጉልበት፣ ጥበብ፣ ጸጋ ከተሰጠው ምን ጎደለው? አያችሁ አይደል? በቀረው ይሄ ሁሉ ከተሟላለት ምን ጎደለው? ይህንን ከፈጸመ ምን ጎደለው? ጸንቶ መንገዷን ጨርሶ የዘላለም ህይወትን ማግኘት ብቻ። ስለዚህ አልሄድም ቢሎ የልጅነት ስልጣኑን ካገኘ በኋላ
ውሉን ለምሳሌ የዘላለም ሕይወት ማግኛ ኪዳኑን ከተቀበለ በኋላ ጸጋ መንፈስ ቅዱስን ከተቀበለ በኋላ ቢለግምስ፣ ለምሳሌ አልሄድም ቢልስ፣ እግዚአብሔርን ቢሳደብስ፣ የተሰጠውን ጸጋ ስጦታ ቢያቃልልስ? አያችሁ፣ መንገዱ ላይ ጸንቶ ስላልሄደ ይሰናከላል። ለዚህ ነው በጠባቢቷ መንገድ ጸንታችሁ ሂዱ የተባልነው። ለዚህ ነው በነገራችን ላይ ጽኑ የተባልነው ለዚህ ነው። እንዲሁም በመጽሐፋችን ላይ በግልጽ የተቀመጠው መዳናችሁን በፍርሃትና በመንቀጥቀጥ መዳናችሁን ፈጽሙ ተብለናል። አያችሁ፣ መዳን ይፈጸማል። መዳን ቅጽበታዊ አይደለም። በአንድ ያገኘው ነው ብለን የምናቆመው አይደለም፣ የሚፈጸም ነው። ስለዚህ እንድንፈጽመው ታዘናል ማለት ነው። እንድንፈጽመው ታዘናል። ሕግጋትን እንድንጠብቅ ታዘናል። ብትወዱኝስ፣ ፍቅር እኮ የሕግ ሁሉ ፍጻሜ ነው አይደል? ምን አለን ክርስቶስ? ብትወዱኝስ ትእዛዜን ጠብቁ አለ። ስለዚህ በመንገዱ ላይ የምንጸናበትና የምንሄድበት መንገድ አንደኛው ትእዛዙን መጠበቅ፣ ሕጉን ማክበር ከፍቅር የተነሳ ማለት ነው። ከፍቅር የተነሳ ስለዚህ በኦርቶዶክስ አስተምህሮ ቁልጭ ያሉ 3 ነገሮችን ማስቀመጥ እንችላለን። አንደኛው በክርስቶስ የቤዛነት ስራ የማዳን ስራ ድነናል። አያችሁ፣ ድነናል። ዓለም ሁሉ ድኗል። ያ ማለትም ማለት ነው ቅድም እንዳልኳችሁ ታረቀን ማለት ነው። ክብር እንድንወርስ ፈቀደልን፣ አዲሱን ስምምነት አወጀልን ማለት ነው። ስለዚህ በክርስቶስ የቤዛነቱ ስራ ድነናል። ሁለተኛስ ይህም ብቻ አይደለም የምንለው፣ 3 ነገሮችን አንድ ላይ እንላለን ላረዳድ እንዲቀል ማለት ነው። የመጀመሪያው ድነናል ከማን? ከክርስቶስ የቤዛነቱ ስራ የተነሳ። ሁለተኛውስ እየዳንን ነው። እየዳንን ነው የምንለው ምንድን ነው? መዳናችንን እንፈጽማለን ማለት ነው። እየዳንን ነው ሲባል ሂደቱን ለማሳየት ነው እንጂ ይሄ እንዲህም እንዲያም ምናምን ለማለት አይደለም። መዳናችንን እንፈጽማለን ማለት ነው። አንደኛው ድነናል። ያን ያገኘነውን ድነት እንፈጽማለን። ከዛስ በእግዚአብሔር ቸርነት ደግሞ እንድናለን። ይሄ ተስፋ አለን ማለት ነው። እርግጠኛ ሆነን በቃ እኔ ድናለሁ አንልም። ፍርዱ ሁሉ የማን ነው? የእግዚአብሔር ነው። ልቦናን የሚመረምር እርሱ ነው። እንኳን እኛ መላእክት እንኳን በእርሱ ፊት ንጹሐን አይደሉም። ስለዚህ ራሳችን ንጹሐን አድርገን ጻድቅ አድርገን እኔ ማደዳለሁ ምናምን ማለት አንችልም። ይሄ የሐዋርያትም ስብከት አይደለም። ክርስቶስም እንደዛ አላስተማረ ነው። ስለዚህ በትህትና አንድ ሰው በትህትና እግዚአብሔርን ተስፋ እንዲያደርግ ነው ክርስቶስ ያስተማረው፣ ሐዋርያት ያስተማሩት፣ የሰበኩት። ስለዚህ ምን እንላለን? በክርስቶስ የቤዛነቱ ስራ ድነናል። አያችሁ፣ በክርስቶስ ማዳን ድነናል። ያን መዳናችንን እንፈጽማለን። እንደ እግዚአብሔር ቸርነት እንድናለን። ይህ ነው አስተምህሯችን። ግልጽ ነው አቤላ? ያ በጣም ግልጽ ነው። እኔ የአንዳንድ ቅዱሳን ላይ አንዳንድ ጊዜ የምሰማው ነገሮች አሉ ላይ ኔትወርክ አሁን ይሻላል። እስቲ ከመጀመሪያው በልልን፣ አልሰማነ። ኦኬ፣ እያወራህ ከሆነ አሁንም ተቋርጧል። አቤላ ኔትወርክህ ይመስለኛል ቀይ አብርቶብሃል። ኔትወርክህ ነው የሚሆነው። ችግር የለም፣ እዚሁ ቆይና ትንሽ ቆይቶ የሚስተካከል ከሆነ እንጂ እየተሰማህ አይደለም። ምንም አሁን እየሰማንህ አይደለም። ወይ ተመልሰህም አስተካክለህ መግባት ከቻልክ፣ ካልሆነም እዚሁ ቆይና ቦታ ቼክ አድርገው። አሁን ይሰማል። ኦኬ፣ አይ ቲንክ አሁን ተመልሻለሁ። በጣም አሪፍ። በዚሁ ላይ አንድ ላይ ክሊር እንድታደርግልኝ ብዬ ነው። አንድ ቅዱስ አባቶች እሱ መቆራረጥ ጀመረ። መቃብር ቤተክርስቲያኖች ቃል
መቆራረጥ ጀመረ መልሶ ወንድማችን። ቦታ መቀየር ብትችል መልካም ነው። ኔትወርክህ አልተስተካከለም፣ ቀይ እንዳበራ ነው ይታየናል። በቃሽ አስተካኪ እዚህ ቆየና ኔትወርክ ስተካከል ተመልሼ ጠይቃለሁ። በጣም ጥሩ። እሺ ወንድማችን እናመሰግናለን። እዚሁ መቆየት ትችላለህ። እሺ እሺ። ጁ ሀበሽ ሰላም መምህር። ሰላም መምህር አይደለሁም ወንድም ማለት ትችላላችሁ። ሰላም ብያለሁኝ። መልካም እሺ። ስሜ መሐመድ ይባላል። አንድ ጥያቄ ነበረኝ። መሐመድ እያላችሁ ተመልሱልኛላችሁ። አንድ መምህራችሁ አንድ ትምህርት ላይ ሲያስተምር የሰማሁት ነበር። ኢየሱስ ክርስቶስ በሚሰቀልበት ሰዓት ምድር ማን ይጠብቃታል ብሎ አንድ ልጅ ሲጠይቀው መልስ የመለሰለት ኢየሱስ በሚሰቀልበት ጊዜ ሁለቱ ቀሪዎች ዓለምን ይጠብቋት ነበር እያለ መልስ ሲመልስ ሰምቼ ነበር። ከነሱ ውስጥ አብና መንፈስ ቅዱስ ዓለምን ይጠብቁት ነበር ምድር ኢየሱስ በሚሰቀልበት ሰዓት እያለ ነበርና ይሄ ነገር እንዴት ነው? አስተምሮቱ ልክ ነው ወይስ ልክ አይደለም? በእናንተ አስተምሮት ይሄ ማወቅ ፈልጌ ነበር መምህር። እሺ፣ በአጭሩ በመጠበቅ አንድ ነው። በባህሪ ቅድም ስገልጽ ከሰማኸኝ በማስተዳደር ማስተዳደር ስል ያው መጠበቅ አንዱ ነው አይደል? ማስተዳደር ላይ። ስለዚህ በማስተዳደር አንድ ነው፣ መለየት የለበትም። ስለዚህ በማስተዳደር አንድ ነው ካልን አብ ወልድ መንፈስ ቅዱስ ዓለምን ሁል ጊዜ እንዳስተዳደሩ አሉ። ተሰቀለ ሞተ ሲባል በመለኮቱ ሕያው ነው። በመለኮቱ ዓለምን ከማስተዳደር የቀረበት ጊዜ የለም፣ ከመቅጽበት ዓይን እንኳን ማለት ነው። ሲቀጥል ይሄ ያልከው ሰው እንግዲህ የተማረ ይሁን አይሁን ምን ይሁን ምንም አውቀው ነገር የለም። አንተም ኬዙን ሰርተኸውም ይሁን አላቅም ምንም። ግን በአጭሩ ብዙ ጊዜ የምታስቡት በቃ በሰማይ ነው። ልክ እንደ እስልምናው አድርጋችሁ ትወስዱታላችሁ። እኛ እንደዛ አይነት እምነት የለንም። በሰማይ የሚባለው ክብሩን ከፍ ማለቱን ለቅዱሳን ለመላእክት እርሱ በፈቀደ መልኩ የሚገለጥበትን ለማጠየቅ ለማሳየት እንጂ እኛ በጊዜ በቦታ በጊዜ ወዘተ ይገደባል እግዚአብሔር ብለን አናምንም። ስለዚህ በአጭሩ እግዚአብሔር ምሉአ ባህሪ ነው። ምሉ በኩል ለሄ ነው፣ በሁሉ የሞላ ነው። ስለዚህ በሁሉ የሞላ ማለት ምን ማለት ነው? በዚህ አለ በዚህ የለም የማይባልለት ማለት ነው። ስለዚህ ክርስቶስ ይሄ ባህሪ ነው ካልን በተሰቀለ ጊዜ ወደ እናታችን ቅድስት ድንግል ማርያም ፍቅሯ በረከቷ ይደርብንና በእርሷ ማኅፀን ባደረ ጊዜ ጎደለ አንልም። በባህሪው እንዲሁ አሁንም የሞላ ነበረ። አምላክ ነውና ሁሉን ቻይ ነውና። ስለዚህ ከመቅጽበተ ዓይን እንኳን ከምልአቱ ከባህሪው ጎሎ አያውቅም ክርስቶስ። እንዲሁም በመቃብርም አደረ ሲባል የተለመደ የሙስሊም አስተሳሰብ አለ። ሞተ ሲባል በቃ የመጥፋት አይነት ነገር ክብር ይግባውና እንደዚህ አይነት ነገር ለፈጣሪ እንኳን ቀርቶ ለሰውም አይነገርም። ሰው ራሱ አይጠፋም። በነገራችን ላይ ሞተ ሲባል በጣም እንደው ያረዳድ ችግር እንጂ ሰው ራሱ ጠፋ አይባልም። ምክንያቱም የነፍስ ከስጋ መለየት ስለሆነ ማለት ነው። ሞት የሚባለው ነፍስ ከስጋ ስትለይ ነው። ስለዚህ የነፍስ ከስጋ መለየት ሞት ይባላል። ክርስቶስ ደግሞ በራሱ ኃይል በራሱ ስልጣን የተዋሃዳትን ነፍሱን ከስጋው ለያት። ያ ሞት ተብሎ ተጠራ። ከዛስ እንዲሁ ደግሞ በኃይሉ በስልጣኑ ስጋውን ከነፍሱ ደግሞ እንዳደረጋት ትንሣኤው ሆነ። ያ ትንሣኤው የሚለየው ምንድን ነው? በዳግም ትንሣኤ እኛ የምንነሳውን ትንሣኤ በኩር ሆኖ የመጀመሪያ ሆኖ ያንን ስርዓት ስለሰራልን ነው ማለት ነው።
ስለዚህ እንደዚህ አይነት አስተሳሰቦች ቁንጽል ከሆነ የፍጡር አስተሳሰብ የሚወጡ ናቸው እና ይሄ ትክክል አይደለም። ወንድማችን ይሄን ኬዝ አንተን ፍጠረው ይኑርም ማንም ይበል አናውቅም፣ ግን ትክክለኛውን አረዳድ መረዳት ስላለብህ ስለጠየክም ሰዎች መረዳት ስላለባቸው ከዛ አንጻር ነው። ግልጽ ነው ወንድማችን? ግልጽ ነው። አሁን ኬዙን እንኳን እኔ ፈጥሬው አይደለም፣ እዚሁ ትምህርት ላይ ነው የሰማሁት። ቲክቶክ ላይ ካሉት ከሶስቱ አካላት ውስጥ ምድር ላይ ኢየሱስ ክርስቶስ በሚሰቀልበት ሰዓት ማን ነበር የሚያስተዳድረው የሚለው የክርስትና ሃይማኖት ተከታይ የሆነ ልጅ ነበር የጠየቀው ጥያቄውንም። ሰው በዛ አይነት ኬዝ ነው እንጂ እኔ ኬዙን ፈጥሬም አይደለም። ይሄ ማየት እኛ አይመለከተንም። ዋናው ነገር ለአንተ እንዲመለስልህ ነው። ተመልሶልሃል አይደል? አዎ ለእኔ ተመልሶልኛል። ያው በሚገባኝ መልኩ ገብቶኛል። ይሄ አመሰግናለሁ መምህር። እናመሰግናለን። ያው መምህር አይደለሁም ነገር ያለው ሌሎቻችሁም እንደዛ ትበሉኝ። ዲያቆንዬ እንኳን ደህና መጡ። መዝሙርዬ እንዴት አሉ? እግዚአብሔር ይመስገን። ሰላም ይሁን ለሁላችሁ። እንዴት አረፈዳችሁ? እንዴት አደራችሁ? እንዴት ዋላችሁ? ክርስቶስ ተንሥአ እሙታን በአማን ተንሥአ እሙታን። እንኳን ለአምላካችን ኢየሱስ ክርስቶስ በዓለ ትንሣኤ አሁንም በሰላም አደረሳችሁ። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። ባዮሎጂና ስፖርት፣ ሙዚቃ የሚያስተምሩን በትምህርት ቤት መምህር እንላቸዋለን። ቃለ እግዚአብሔርን የሚያስተምሩ ወንድሞቻችንን መምህር ማለታችን ያው እና መምህር ስንል ያው በማዕረጉ ባይሰጡትም ግን መቼም የሰማያዊውን ቃል ነው የሚያሰሙንና መምህር የሚለው ከፍቅር አንጻር እንደሆነ ይረዱልን። ወንድማችን አሁን የጠየቀው ወንድማችን የመጀመሪያው ነገር ማወቅ ያለብን ነገር እኔ ቪዲዮ ባይ ደስ ይለኛል። ማን እንደዚህ ብሎ እንደመለሰልህ ቪዲዮ ባይ በጣም ደስ ይለኛል። ምክንያቱም ብዙ ጊዜ የሰዎችን ሀሳብ ማጣመም፣ የሰዎችን ሀሳብ ሆን ብሎ ለራስ ሀሳብ እንዲመች አድርጎ ፕሬዘንት ማድረግ ቲክቶክ ላይ ተለመደ እና ብዙ ውሸታሞች ስላሉ በዚህ በቲክቶክ ላይ አንተ ነህ አላልኩም፣ እሺ እንደሚያደራ ግን ቪዲዮዎች ብናይ በጣም ጥሩ ነበረ። ምክንያቱም ምን ተጠይቆ ነበር፣ እንዴት ተመለሰ፣ ምንድን ነው የሚለውን ሁላቸው አንደርስታንድ እናደርገው። ኤኒዌይስ ግን እኛ ምን እናምናለን መሰለ፣ ኢየሱስ ክርስቶስ በመስቀል ላይ ሆኖ ራሱ ዓለምን ይጠብቃት ነበር። በመስቀል ላይ ሆኖ ራሱ ህዝቡን ይጠብቅ ነበር። ኦኬ። ለምሳሌ ክርስቶስ ሲሞት በጣም ድንቅ ድንቅ ነገሮች ተደርገዋል። በመስቀል ላይ ሳለ ሙታን ተነስቷል። ይህንን እንግዲህ መጽሐፍ ቅዱስ ችግሩ ሰው የሚፈልገውን ሀሳብ ብቻ እያነበበ ነው እኛ የተቸገር ነው። እኛ ክርስቲያኖች መጽሐፍ ቅዱስ ስናነበው በሰፊው እናያለን፣ ሙሉ ጽሑፉ እናያለን። ተሰቀለ ብቻ አይልም። ባይዘወይ ጌታችን በመስቀል ላይ ሳ ደግሞ የተደረጉ ድንቅ ድንቅ ነገሮች አሉ። ተፈጥሮ ራሱ የሚገርም ተዛብታለች። ያለ ሰዓቱ መሽቷል። ያለ ሰዓቱ ከሰዓት አካባቢ ነው ጌታን የሰቀሉት። በ9 ሰዓት አካባቢ በመስቀል ላይ የዋሉት። ያለ ሰዓቱ ሌሊት ሆኖ ነበረ። ይህንም ብዙ ጊዜ አይነግሯችሁም። ለምን እንደማይነግሯቸው አላውቅም እንደ ሙስሊም። ሁለተኛ ደግሞ ሙታን ተነስተው ነበረ። ሙታን ተነስተው በጣም ብዙ ሙታኖች ተነስተው ወደ ቤተሰቦቻቸው ሄደው ተቀላቅሏል። የሚገርም ይሄንን አይነግሯችሁም። የተጻፈውን ነው የምነግር ያለሁት። ሶስተኛው ደግሞ በመስቀል ላይ ሆኖ በቀኝ የተሰቀለውን ሲያድነው በገነት ህይወቱን ነፍሱን ወደ ገነት ሲያስገባውን ጌታ ይናገራል። እውነት እልሃለሁ አድነኝ አለው። ተሳለን ለጊዜው በውስተ መንግሥትከ፣ በመንግስት አስበኛለሁ። በመጣ ጊዜ በመንግስት አስበኛለሁ። አስተውል። ጥያቄው የነበረው በቀኝ የተሰቀለው ምንድን ነው? ከሁለት ወንበዶች ጋር የሰቀሉት ክርስቶስ በመሃል አለ። በቀኝ የተሰቀለው ምን አለ? አቤቱ በመንግስት በመጣ ጊዜ አስበኛለሁ። ጌታ ምን አለው? አሁን በገነት ነህ አለው። አሁን በገነት ነህ። አየኸው? በገነት የዛ ሰው ነፍስ እንኳን እንዲገባ ፈቀደለት። ስለዚህ በመስቀል ላይ ሆኖ እንኳን ዓለምን መጠበቁ፣ ማስተዳደሩ፣ መፍረዱ አልቆመም የጌታችን። ለምን ብትለኝ የምናወራው ሰው ስለሆነ አምላክ ነው የምናወራው። ስለዚህ እኛ ሞተ ብንል መለኮት ሞተ እያልን አይደለም። መለኮት የሆነው አምላክ የሆነው እርሱ በስጋ እንላለን። ክርስቶስ በስጋው ሳለ በማቴዎስ ወንጌል ላይ በዮሐንስ ወንጌል ላይ እንደነገረን ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም አለና እርሱም በሰማይ የሚኖረው የሰው ልጅ ነው አለ። ድጋሚ ልጥቀስልህ፣ ስማኝ ቃሉን። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለ።
አሁን ወንድሜ ማይክን አንሳና እስቲ አዋራኝ ጥቂት። ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም ሲል ምን ማለቱ ነው? አለ ወንድሜ እኔ ጋር ነው ዝም ያለው ወይስ ናኪም? አይ ይሰማል። የእርሶ ዲያቆን ይሰማል። ዲያቆን የት ሄደ ልጁ? ኦኬ ልጁ እኮ አይ አለ እኔ ጋር ይታየኛል። ልኬለታለሁ ሚውትን አንሳ የሚል ሀበሻ የሚለው አይደል? ሀበሽ ምናምን የሚለው ጂው ሀበሽ የሚለው እሺ ትመታለህ ወንድሜ። እሺ ከሰማይ ከወረደው በቀር እንኳን በሰላም መጣ። በመጀመሪያ ስለመጣ ደስ ብሎናል ስላገኘ ነው። መልካም ጆ ሀበሽ ሳይሆን ስሜ ግን መሐመድ ነው። ስሜ እዚህ ላይ ነው እንጂ መሐመድ ምንም ጠራ ችግር የለውም መሐመድ ወንድሜ። እሺ ስለጠየቀ እናመሰግናለን። እንኳን በሰላም መጣ። አሪፍ ጥሩ ነው። ወደ ክርስቲያኖች መጥቶ እንዴት ነው እምነታችሁ ብሎ መጠየቁ አሪፍ ነው። ምጠይቅ ምንድን ነው መጽሐፍ ቅዱሳችን ክርስቶስ ምን አለ? ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለ። ኦኬ ከሰማይ ከወረደው በቀር ሲል ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም ሲል ምን ማለቱ ነው? ምን ማለቱ ይመስላል? ዝም ብለህ የራስህን እንትን ንገረኝ የምታስበው። የመጽሐፍ ቅዱስ ንግግር ስለሆነ እንደኔ ምሳሌ እኔ እንደገባኝ በመልሰው ምናልባት ትክክል ያልሆነ እንደገባ ብዬ ስለጠየቁ ችግር የለውም። እንደገባ ንገረኝ። እንደገባኝ ከሆነ እንግዲህ ከሰማይ የወረደ እንጂ ከምድር ወደ ሰማይ የወጣ ሰው የሆነ አካል የለም እንደማለት ይመስለኛል። አይ ቲንክ እርግጠኛ አክቹዋሊ ትክክል ነህ። አሪፍ ነው። ግን ደግሞ ጌታ ይሄን ሲናገር ከምድር ወደ ሰማይ ወጣ የለም ማለቱ አይደለም። ከምድር ወደ ሰማይ የማይወጡ አሉ። እነ ኤልያስ አሉ ለምሳሌ አይደል? ኤልያስ ከምድር ወደ ሰማይ የተወሰደ ነው አይደል? ታውቃለህ ይሄንን ብዬ አስባለሁ። ኦኬ ታዲያ ጌታ ምን እየተናገረ ነው ስትል ኤልያስ ከሰማይ ግን አልወረደም አይደል? ኤልያስ እናት አባት አለው። ከእናት ከአባቱ በምድር የተወለደ ከዛ ግን ጸጋ እግዚአብሔር በስቶለት ንጽህናው ቅድስናው ከፍ ያለ ስለሆነ እግዚአብሔር በፈቀደ ወደ ሰማይ ወሰደው አይደል? ከሰማይ ግን የወረደ አይደለም። ኢየሱስ ክርስቶስ ስለራሱ እየተናገረ ነው። ምን እያለ? ከሰማይ ከወረደው በቀር አለ። ሌሎቹ ከምድር ወደ ሰማይ ቢወጡ ተወልደው በምድር ሳሉ ወደ ምድር ከእናት ከአባቶቻቸው መጥተው ነው። ኢየሱስ ክርስቶስ ግን ያለ አባት ነው የተወለደው። ስለዚህ ከሰማይ ወረድኩ እያለ ነው። መጀመሪያ አስተውል። ከሰማይ መጥቻለሁ እያለ ነው። ከሰማይ ሲል ምን እያለ ነው? ክብሩን መግለጡ ነው። አስቀድሞ መኖሩን መናገሩ ነው። ምክንያቱም ነበርኩ መጣሁ የሚል ሰው መቼም ከነበረበት ነው የሚመጣው። ስለዚህ መጣሁ እያለ ነው። ከሰማይ ሲል ፍጹም አምላክ የሆነው እሱ የማይታየው በክብሩ የነበረው እሱ ወደ ምድር መጣ። ወደ ምድር ሲመጣ ስጋ ሆነ እንዳለን ሰው ሆነ እንዳለን። ከዛ ምን አለ መሰለ? በሰማይ ደግሞ የሚኖረው የሰው ልጅ ነው አለ። አስተውል። በምድር ላይ አለ ይታያል፣ በሰማይም ደግሞ አለሁ እያለ ነው። ምክንያቱም በሰማይ የሚኖረው እያለ ነው። እሱ እኮ በምድር ላይ ነው ይህን ሲናገር፣ ግን ደግሞ በሰማይም አለሁ አለ አይደለ? ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም አለና በሰማይ የሚኖረው ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም፣ በሰማይ የሚኖረው ከሰው ልጅ በስተቀር አለ ማለት ነው። ስለዚህ እኛ የምናምናለን መሰለህ ይሄን ቃል ጌታ አንደኛ ስለ ራሱ ነገረን፣ ቀጥሎ በሰማይም በምድርም እንዳለ ነገረን፣ በምድር ሳለ በሰማይም እንዳለ ነገረን። በምድር በስጋ ይታያል፣ በመለኮቱና በአምላክነቱ ግን በሁሉ የሞላ ነው። ኦኬ። ስለዚህ ሲሰቀል አምላካችን ክርስቶስ ምንድን ነው የሆነው ብትለኝ፣ በስጋው ታመመ፣ በስጋው ሞተ፣ በመለኮቱ ግን ሕያው ነው። አስተዳዳሪ ጠባቂ ደግሞ መለኮት ነው። ስለዚህ ዓለምን ይጠብቃት ነበር። አንዱ መለኮት፣ አንዱ እግዚአብሔር፣ አንዱ አምላክ። በሶስት አካል ያሉ አብ ወልድ መንፈስ ቅዱስ ብለን እንፈታለን። ምክንያቱም ለመለኮት መወሰን መገደብ የልጁም ጥያቄ አሁን የነበረው ይቅርታ አቋረጥኩ እንጂ መዝሙር የልጁም ጥያቄ የነበረው በሶስት አካል ስለሆነ መንፈስ አለ፣ ቅዱስ አለና ወልድ አለ ነው። የልጁም ጥያቄ አንደርስታንድ እንዳረኩት ወልድ በሚሞትበት ሰዓት ከሶስቱ ፓርት አንዱ አካል ኦልሬዲ ስላልነበር አልነበረ የሚባል የለም። ይሄ ነው አየህ። አሁን
በአካል ሶስት ስንል በደንብ ስማኝ። አካል የምንለው እኛ ለመለኮት አካል ብለን ስንናገር ቅድመ ዓለምና ድህረ ዓለም ብለን እናገራለን። ቅድመ ዓለም አካላዊ ነው። በቃ አብ ወልድ መንፈስ ቅዱስ እኔ ባይ ነው። አብ እኔ ባይ ነው፣ ወልድ እኔ፣ መንፈስ ቅዱስ እኔ ባይ ነው። ምክንያቱም መጽሐፍ ቅዱስ እንደሚነግረን የእግዚአብሔር ቃል ራሱ ፈጣሪ ነው። አሁን ለምሳሌ አንተን የአላህ ቃል ፍጡር ነው ፈጣሪ ብለህ መልስ የለህም። እኔ ግን መልስ አለኝ። የእግዚአብሔር ቃል ፍጡር ነው ፈጣሪ ብትለኝ ፍጡር አይደለም ፈጣሪ ነው እልሃለሁ። ምክንያቱም ዓለማት ሁሉ በልጁ ፈጠረበት ስለሚል መዝሙረ ዳዊት መዝሙር 33 ላይ ሰማያት በእግዚአብሔር ቃል ጸኑ ወይም ተፈጠሩ ስለሚል፣ ስለዚህ የእግዚአብሔር ቃል ራሱ እግዚአብሔር የሆነው ፈጣሪ ነው ማለት ነው። ስለዚህ አካል ስንል አስቀድሞ ዓለም ከመፈጠሩ በፊት በአካል ሶስት ነበረ። ኦኬ። ከዛ ደግሞ ዓለም ከተፈጠረ በኋላ በተለየ አካሉን አለን። ምክንያቱም ምንድን ነው ዮሐንስ ወንጌል እንደሚነግረን ቃልም ስጋ ሆነ ይላል። ይኸው ቃልም ስጋ ሆነ፣ አካላዊ ቃል ስጋ ሆነ። ከሶስቱ አካል አንዱ አካል ስጋ ሆነ። ስጋ ሆነ ስንል ከሶስትነቱ ተለየ ያለ ነው አላልም። ምክንያቱም በሶስት አካል ብንልም በመለኮት ግን አንድ፣ በባህሪ አንድ፣ በእግዚአብሔርነት አንድ፣ በስልጣን አንድ፣ ይህን ዓለም በመፍጠር አንድ፣ ይህን ዓለም በመጠበቅ አንድ፣ በእውቀት አንድ፣ በፈቃድ አንድ እያል ነው። ገባ? ስለዚህ ከሶስትነት የጎደለ ነገር ፈጽሞ የለም። አሁን ምክንያቱም ምን ብያለው ቅድም? በምድር ያለ ጌታ በሰማይም አለው ብሏላ። በምድር በስጋ ይታያል፣ ከሰማይ ደግሞ ከሶስትነቱ ገብቶኛል። መዝሙር አሁን ጥያቄው የነበረው በሰማይ ላይ ልክ አንተ እንዳልከው ሊሆን ይችላል። የምድርን ማስተዳደር ማን ነበር ራይቱን የወሰደው ነበር? የልጁ ጥያቄ ሳይሆን የእኛ መልስ ነው እየነገሩ። ልጁማ በፈለገው መልኩ መጠየቅ ይችላል፣ ችግር የለውም። የእኛ መልስ አሁን ማስተዳደር ሪያሊቲ አይደለም የምናወራው። መጽሐፉ እንዴት ተገለጠልን፣ እግዚአብሔር ራሱ እንዴት ገለጠልን። የኛ ፖይንት ሪያሊቲ የኔ ጭንቅላት አመቻች ምናምን ሳይሆን ከኛ የምንረዳው መጀመሪያ መጽሐፉ ምን አለን ነው። መጽሐፉ ላይ ምን ተጽፏል፣ ምን ተነገረ ነው የእኛ አረዳድ። ከዛ በኋላ ነው አሃ ብለን የምንጀምረው እንጂ የእኛን ሪያሊቲ የእኛን ጭንቅላት የሚያመጣውን ነገር ከተን ከዛ ተርጉመን አንጀምር። ሰው የልጁ ጥያቄ ምንም ይሁን የእኛ መልስ የሚሆነው ነው የምነግርህ። ስለዚህ ከሶስትነቱ አልጎደለም። ምክንያቱም ብያለሁ ቅድም ማስተዳደር፣ መጠበቅ ይሄ የመለኮት ባህሪ ነው። የወልድ ስልጣን አይደለም። ይሄ ስማኝ አስጨርሰኝ። የመለኮት ባህሪ ነው ስንል ያቺ አንዲት መለኮት የወልድም ናት፣ የአብ ናት፣ የመንፈስ ቅዱስም ናት። ሰው በመሆኑ ይህ የመለኮት ስልጣን ከእርሱ አልጎደለም። ገባ? ኖ አሁን እኮ መለስክልኝ። የወልድም ስልጣን ከሆነ ወልድ የለማ በሰዓቱ ላይ እኮ ፖይንቱን እየሳትክብኝ ካልሆነ በስተቀር ወይኔ ስቼው ካልሆነ በዛች ቅጽበት ወልዶ አልነበረም እና የወልዱ መለኮት ላይ የወልዱ ስልጣን ስላልነበረ ማን ነው የሚያስተዳድረው የምትለው ነች ፖይንቷ። ያችን ፖይንት ነው እንድታገኝልኝ የፈለኩት። አንተ ስተው ነው፣ እኔ አልሳትኩም። ምክንያቱም እየነገርኩ ነው። አንተ ሰው አሁንም ድጋሚ ልንገርህ፣ ማስተዳደር፣ መፍጠር፣ ይህን ዓለም ማሳለፍ የአንዱ መለኮት ስልጣን ነው። ይቺ መለኮት ስልጣን ደግሞ የአብም ናት፣ የወልድም ናት፣ የመንፈስ ቅዱስም ናት። ስለዚህ ከሶስቱ አካል በተለየ አካሉ ኦኬ፣ በዚህ መልኩ ላድርጎ። እንዲሁም ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር ይላል አይደል? አይደል ወንድሜ? እየሰማሁ ነው። ያ እሺ፣ በመጀመሪያ ቃል ነበር ይላል። ቃልም በእግዚአብሔር ዘንድ ነበር፣ ቃል ራሱ እግዚአብሔር ነበር ይላል አይደል? አይደል? እሺ፣ እሺ፣ እየሰማሁ ስለሆነ ነው ዝም የምለው። እሺ፣ ቃል እግዚአብሔር ነው ማለት ነው። እኔ እንደገባኝ ነው የምነግርህ ወይስ አንተ እንደገባ ንገረኝ፣ ችግር የለውም። ከዛ ቃሉ ራሱ እግዚአብሔር ነው ማለት ነው ብዬ ነው ማስበው። አይ ቲንክ እንደዛ መሰለኝ። እግዚአብሔር ስንል እኔነት ማለት ነው አይደል? ምክንያቱም እኔ ባይ ነው እግዚአብሔር አይደል? እኔ አምላክ ነኝ ይላል። ሕያው ነው፣ ተናጋሪ ነው፣ አዋቂ ነው፣ ፈጣሪ ነው፣ ንጉስ ነው አለ አይደል? እሺ አለ፣ በቃ ችግር የለውም። ሰው ቃል እግዚአብሔር ነው ማለት ቃል ራሱ እግዚአብሔር ነው። ስለዚህ እግዚአብሔር ነው የምትለውን ባህሪ ሁሉ ቃል ራሱ ነው ማለት ነው። ቃል ራሱ አለው ማለት ነው። ምክንያቱም ቃል ራሱ ምን ስለሆነ እግዚአብሔር ነው ተባለ። ኦኬ። ከዛ ሚላ መሰለ እዛው ዝቅ ብሎ ሚላል ወደ ዓለሙ ይመጣ ነበር፣ በዓለም ደግሞ ነበር ይላል። በደንብ አስተውሉ። ይሄ ቃል ይሄ እግዚአብሔር የተባለው ቃል ወደ ዓለም ይመጣ ነበር አለ፣ ግን በዓለም ነበር አለ። ኦኬ። አንድ ነገር ሳይመጣ አለ ትላለህ
እሺ ጥያቄን የመለስክልኝ አንድ ነገር ሳይመጣ አለ ትላለህ አልልም። እሺ ሳይመጣ በሁሉ በኩል መገኘት የሚችል ማን ነው? አልገባኝም። ሳይመጣ አንተ ለምሳሌ ሰው ብቻ ከሆንክ ሳትመጣ በሁሉ ቦታ ትገኛለህ? ነው አልገኝም። አትገኝም። መምጣት ሳያስፈልገው በሁሉ ቦታ መገኘት የሚችል ማን ነው? ይሄ የአምላክ ባህሪ ነው። በጣም ጥሩ። ቃል ወደ ዓለም ይመጣ ነበር፣ ከመምጣቱ በፊት ግን በዓለም ነበረ ሲል ምን ማለት ነው? አሁን ታዲያ ይቅርታ ምን አልከኝ? እሺ ሀሳብን ፎከስ አድርገህ ስማኝ፣ ወይ ዲስትራክተር ኮንክ ቆይተህ ደግሞ እናውራ። ያ ቃል እግዚአብሔር የተባለው ቃል ማለት ነው ወደ ዓለም ይመጣ ነበር፣ በዓለሙን ደግሞ ነበር ተባለ። ኦኬ ወደ ዓለም ይመጣ ነበር ሲል ምኑን ያሳያል? ከመምጣቱ በፊት ህላዌን ማንነቱን ያሳያል አይደል? የነበረ እንደሆነ እኔ ባይ እንደሆነ ይነገራል አይደል? ኦኬ እሺ፣ ወይ ሌሎቹን እናስተናግድና ሲመች እናወራለን። እሺ ኤች አቤት አቤት። ሰላም ሰላም፣ እንደምን ዋላችሁ? ወይ መስገን አለን። ከየት ቤተ እምነት ነው? አንዴ ጁዳ ሀበሻ ነው የሚለው ሚዩት አድርግልን ወይ ያስወጡት እየሰማን አይደል? እሺ እንኳን በሰላም መጣ። ማን ብለን እንጥራው? እንደምን ሙስሊም ነኝ እኮ ማን ብለን እንጥራ? ሙስሊም ብዬ ልጥራ? አይ ኤች እሺ አህመድ ይሆናል ብዬ ላስብ። እሺ እሺ ጥያቄ አለ? ጥያቄ አለኝ። ያው እንግዲህ አሁን ትሪኒቲ ኮንሰፕት ላይ ነው ትንሽ ጥያቄ የሚፈጥርብኝ ጉዳይ ማለት ነው። እና ኦኬ እስቲ አንድ መጽሐፍ ቅዱስ ቃል ስጠኝና እንጀምር። የመጽሐፍ ቅዱስ ቃል ላይ ሳይሆን አጠቃላይ ሀሳቡ ምንድን ነው የሚለው ላይ ነው። እና ኦኬ አየህ አሁን አህመድ የልጥራ እሺ ሶሪ። አሁን ትልቁ ነገር ባለፈው እንደዚሁ ከአንድ ሙስሊም ሰው ጋር ሳውራ ነበር። የሚገርም ነገር ምን ተረዳ መጨረሻ ላይ ሰዎች በጭንቅላታቸው ዝም ብሎ አስዩ የሚያደርጉት ነገር አለ። ለምሳሌ እኛን ሶስት አምላኪዎች ሶስት እንደዚህ ሶስት ምና ይሉናል ሰዎች። ችግር የለውም። ጠጋ ብሎ ግን አንድ ሰው እስቲ እናንተ ስላሴ እንዴት ነው የምትረዱት በመጽሐፍ ቅዱስ? ምክንያቱም እኛ ይኸውልህ የእግዚአብሔርን መገለጥ ነው የምናነበው። የኔ የጭንቅላት ምቾት አይደለም። ተረዳኸኝ? የኔን የጭንቅላት ካልኩሌሽን የኔን የጭንቅላት ምናምን አይደለም። እንደዚህ ለጭንቅላት የሚመቸኝ አምላክ አልፈጥርም። እንደዛ ከሆነ ጣዖት ይሆንብኛል። ለጭንቅላት የሚመች አምላክ በራሱ ይሄ የአምላክነት ባህሪ ስላልሆነ፣ ምክንያቱም አምላክ ምን መሆን አለበት? ከፍጡሩ እውቀት ከፍጡሩ ማስተዋል በላይ መሆን አለበት ነውም። ስለዚህ እኛ መጽሐፍ ቅዱሱ እግዚአብሔር እንዴት ራሱን ገለጠ ብለን ነው የምንጀምረው ማለት ነው። ገባህ? አሁንም ስላሴን ሳስረዳ መጽሐፍ ቅዱሱ ወይም እግዚአብሔር በመጽሐፉ በቃሉ በሐዋርያቱ በነቢያቱ እንዴት አድርጎ ሶስትነቱን አስረዳን የሚለውን ነው ማሳይ ማለት ነው። ተረዳኸኝ? የሰማው ነው። ግን ደግሞ ምንድነው የፈጣሪ ማንነትን የምንረዳው እንዳሉኝ የራሳችን ፈጥረን ወይም ደግሞ የሚመቸንን ማንነት ፈጥረን አይደለም ብለውኛልና ከዛ አንጻር ነው አሁን ባይብሉ የሚለው ግልጽና ግልጽ እንደኔ ግልጽና ግልጽ አቋም አምላክ አንድ ነው፣ እርሱም አምሳይ ነው የሚለውን ሳለ ግን ደግሞ ማን ያለው እንደነ ባይብሉ ላይ እንዳነበብኩት ምን ላይ እስቲ ንገረኝ ጥቅሱን። እግዚአብሔር አንድ ነው እኮ አምሳያ የለውም ስትል ንገረኝ ጥቅሱን እናንባው። እንትን ልበልና ጥያቄን እኔም አልለወጥም እና እንደዛ አይነት ክሊር የሆኑ ኮንሰፕቶች ኖረው ሳለ እኮ ንገረኝ ጥቅሱን። ቆይ አንዴ አህመድዬ ካወቀው ጥቅሱን ንገረኝ ነው። ምክንያቱም ይኸውልህ መጽሐፍ ቅዱስ ላይ ቃሎቹ ሲነገሩ ለምን ተነገረ፣ እንዴት ተነገረ፣ ከምን ጋር ኮምፔር የተደረገ የሚለው ማወቅ አለብህ። የራሳችን አእምሯችን ውስጥ ያለውን አምላክ ከመፍጠር አንጻር ልክ ስለሆኑ እኮ ነው ይህንን እያነሳው ያለሁት። ልክ አይደለም። ይኸውልህ ወንድሜ ቆይ ስማኝ አህመድዬ ስማኝ ወንድሜ። ለምሳሌ ዝም የሆነ ቁርአን ጥቅስ ምዝዝ አድርጌ የሆነ ነገር ብልህ ምንድን ነው የምትለኝ? የሆነች ቃል ብቻ ምዝዝ አድርጌ ወስጄ ብጠይቅ ምንድን ነው የምትለኝ?
ወይ ሙሉን አንብቦ ትለኛለህ አይደል? ወይ ደግሞ ተፍሲርና እንደዚህ አምጣ ትለኛለህ አይደል? ግን ደግሞ ምንድነው በፈጣሪ አንድነት ኮንሰፕት ዙሪያ አምላክ ግልጽ እና ክሊር የሆነ መልእክት ያስቀምጥልናል እንጂ ኮንፊውዥን ጥሎን ይሄዳል ብዬ አላስብም። ምን ላይ ነው? ስለምን መጽሐፍ ነው? ስለ ቁርአን ነው? ስለ መጽሐፍ ቅዱስ የምትጠይቀኝ? በየትኛውም እምነት አምላክኛ እሱን በማመናችን የምንቀጣበት፣ እሱን በማመናችን የምንሸለምበት፣ በምንክድበት ደግሞ የምንቀጣበት ነገር ላይ ይሄ የሞትና የህይወት ጉዳይ በሆነ ጉዳይ ላይ እሱ እኛን ክሊርና ግልጽ በሆነ መልኩ እኔ አምላክ ብሎ ሊለን ይገባል እንጂ ኮንፊዥን ውስጥ ጥሎ ይሄዳል ብዬ አላስብም። እየጨረስኩ አመድ ቆይ አሁን ዝም ብሎ ወርድ እንትን ሆነ፣ ዝም ብሎ ስቴትመንት ሆነ የምንሰራው እኔም አንተም። ስለዚህ ምን እናድርግ መሰለህ፣ መጽሐፍ ቅዱስ ላለማቋረጥ ከማክበር አንጻር ዝም እላለሁ፣ ግን ሀሳቤን አልጨረስኩም። አንድ ሀመድ ይኸውልህ፣ ምን እናድርግ መሰለህ፣ በመጽሐፍ እናውራ። በቃ በመጽሐፉ ላይ እግዚአብሔር ራሱ እንደገለጠ የሚለው ይሻለናል። የኔና ያንተ ጭንቅላት ምቾት አለመመቸት ምናምን ፍሬም የምናደርገው አምላክ፣ እኔ እንደ ክርስቲያን ፍሬም የማደርገው አምላክ፣ ለጭንቅላቴ የሚቀል አምላክ፣ ኮንፊውዝ ያደረገኝ አምላክ የለኝም እኔ። ስለዚህ እኔን ክርስቲያን እየጠየቀኝ ስለሆነ አንተ ግራ ከገባ በእስልምና ተከታይ ስለሆንክ የክርስትናውን አረዳድ ባትረዳው ብሌም አላደርግም። ኢትስ ኦኬ። እኔ ግን ግራ አልገባኝም። አንተ ለእኔ ግራ ገብቷል ብለህ ትናገርልኝ አይገባም። እኔ ክርስቲያኖች ግራ አልገባንም። እሺ አሁን ጥያቄ ከምን አንጻር ነው? ሶስትነቱ እንግዲህ ይሄ ሶስትነቱ ማለት ያመለኩታዊ ዲቫይን የሆነው አካል ሶስትነቱ ይሄ በመለኮት አንድ በአካል ሶስት የሚለው ነገር ክሊርሊ ተቀምጦልን አገኘ ነው ወይስ እኛ ሰዎችን ከዛና ከዚህ አገጣጥመን ያገኘነው ነገር ነው? አሁን ትልቁ ኮንሰርን ይህንን ምንድን ነው? እኛ እንደ ሰው ማንኛውም ሰው አምላክ የሚለው ኮንሰፕት ሲያስብ አንድ አጽናፈ ዓለምን የፈጠረ ዲቫይን የሆነ መለኮትነቱን ለማንም ሼር የማያደርግ ብቸኛ የሆነ ብለን የምናስበው እንደ ሰው እና እኛ አምላክ ራሱን በሶስት ማንነት ከፍሏል ብለን ስንል እዛ የተነገረንን ይዘን እንዳይሆን ሰጋለሁ። ለምን? ለምሳሌ ሂንዱይዝም ላይ ብራማ፣ ቪሽኑና ማን ነበረ? አህመድ ላቋርጥ ነው ወንድም አስቀምጠው አህመድ አንድ አምላክ ብለው ያምናሉ እና እነሱ ትክክል አይደሉም ለማለት ምንድን ነው? ኧረ አህመድ ፕሊስ እንዴ ምን ሆናል? ይኸውልህ አህመድ ሲጀመር እኛ እያልክ አታውራ፣ እኛ እያልክ እንዳታውራ። እኔ ለምሳሌ እኛ እያልክ አላወራም። ችግር የለውም። እኛ እያልክ የማታወራበት ምክንያት የኔ አምላክ የኔ አምላክ የአንተ አምላክ አይደለም። እኛ ብለህ ፍሬ ማድረግ አትችልም። አየህ፣ ለዚህ ነው አሁን ችግሩ በጭንቅላት እናንተ ለምሳሌ እንደ ሙስሊም የሳላችሁት የእናንተ አምላክ መረዳት አለ። ስለዚህ ያንን መረዳት ወደ እኛ ውስጥ መክተት አትችልም። ልክ እኔ የኔን አምላክ ወደ አንተ ውስጥ ከትቼ አንተን ፍሬም አላደርግም። ግልጽ እነግርሃለሁ፣ የኔና የአንተ አምላክ ልዩነት አለው። የአባቶቻችን አምላክና በእስልምና ያለው አምላክ ልዩነት አለው ብዬ እነግርሃለሁ። እኛ እያልኩ አልሸውድህም። አንድ ሁለተኛ፣ ክርስቲያኖች አምላካቸውን እንዴት ነው የሚረዱት? ሶስት ሲሉ ማለት ነው ራሱ እግዚአብሔር ነው ሶስትነቱን የገለጠላቸው ወይስ ራሳቸው ምኞት ነው ስትል፣ አይደለም እግዚአብሔር ነው የገለጠ። እኛ መጽሐፉ ምን አለን ነው እንጂ ለእኔ የሚመቸው ሀሳብ የቱ ነው አይደለም። ለእኔ የሚመቸው ቀላሉ አምላክ የቱ ነው አይደለም። ቀላል አምላክ ፍለጋ ውስጥ አይደለም ያለ ነው እኛ። ኦኬ፣ በመጽሐፍ ቅዱስ ላሳይ። እሺ፣ መጽሐፍ ቅዱሳችን እንዲህ ይላል። መጽሐፍ ቅዱሳችን ይላል መሰለ ከኦሪት ዘፍጥረት ምዕራፍ 1 ጀምሮ ስናነበው እንዲህ ይላል። ምዕራፍ 1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ኦኬ፣ መጀመሪያ ማለት ነው ወንድሜ አለ። ይቅርታ የኔን አረዳድ ለማስቀመጥ ሳይሆን የእናንተ አረዳድ መስማት ነው ፈልገው። ችግር የለውም። ይሁን ለእሱ ላስረዳ ነው። ሶስትነቱ በመጀመሪያ ሲባሉ ማለት ነው እንዳልኩት የቃሉንም ፍቺ በእናንተ አረዳድ መሰረት ነው ማወቅ የምፈልገው። እሺ፣ ይህን ክፍል አንብበው ታውቃለህ? ምክንያቱም አሁን መጽሐፍ ቅዱስ እንደምታነብ ተረድቻለሁ። ስለዚህ ይህን ክፍል አንብበው ታውቃለህ? እኔ መጽሐፍ ቅዱስ አንብቤያለሁ አላልኩም። መጽሐፍ ቅዱስ ላይ እኔ አምላክ ነኝ ይላል፣ እኔ አምሳያ የለኝም ይላል ብለኸኛል አይደል? መቼም ሳታነብ ይህን አትነግረኝም ወይስ? ከገጽ መጨረሻ ድረስ አንብቤ አይደለም ያንን የነበረኝን ምልከታ ያስቀመጥኩት፣ ግን ካነበብኩት በመነሳት ነው።
እንጂ። ኦኬ ጥሩ እሺ፣ መልካም። ካላነበብከው ላንብብልህ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። በመጀመሪያ ሲል ዓለም ከመፈጠሩ በፊት እግዚአብሔር ነበር ማለት ነው። ኦኬ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ማለት ሰማይና ምድር ከመፈጠሩ በፊት እግዚአብሔር ነበር። ያ እግዚአብሔር ደግሞ ሰማይና ምድርን ፈጠረ። ኦኬ ምድርን ባዶ ነበረች አለና አንዳችም አልነበረበትም፣ ጨለማ በጥቁር ላይ ነበር። ከዛ የእግዚአብሔር መንፈስ ይላል በውሃ ላይ ሰፎ ነበር ይላል። የእግዚአብሔር መንፈስ። ያ እግዚአብሔር መንፈስ አለው ማለት ነው። ማን ይባላል እሱ? መንፈስ እግዚአብሔር ወይ ደግሞ የእግዚአብሔር መንፈስ ወይ መንፈስ ቅዱስ ነው። እግዚአብሔር መንፈሱ በመጀመሪያው ነበር ማለት ነው። እግዚአብሔር አለ፣ የእግዚአብሔር መንፈስ ደግሞ ራሱ በመጀመሪያው ነበር ማለት ነው። ጥያቄ ይፈቀድልኛል? መሀል ላይ ጠይቀኝሽ፣ ችግር የለውም። በመጀመሪያ እግዚአብሔር ነበር እና አንዴ ማማዬ ካለሽ ድምፅሽን አሰሜ። ማማዬ ካለሽ ድምፅሽን አሰሜ፣ እንዳይጥለን። ማማዬ ድምፅሽን አሰሜ። እሱን ለማለት ነው። ዲያቆን ይቅርታ። ችግር የለውም። ማማዬ ያለሽ ስራ ይዛ እንዳ ለምሳሌ የእግዚአብሔር መንፈስ ሲሉኝ መንፈስ ራሱ እግዚአብሔር ሳይሆን ከእግዚአብሔር የሆነ ነገር መሆኑን ነው ለእኔ የሚያመለክተኝ ማለት ነው። ለምሳሌ እግዚአብሔር መንፈሱን እየላከ ሰዎችንም ያበረታበታል። መንፈስ ተብሎ ደግሞ መላእክትም ተገልጠውበት መልእክቱንም ያደርስበታል። ከእርሱ የሆነ ኢንስትሩመንት ነው አድርጌ የማስበው እንጂ ራሱን የቻለ ፈጣሪ ነው ብዬ አላስብም። መላእክት የእግዚአብሔር መንፈስ ተብሎ አይታወቁም። በመጽሐፍ ቅዱሳችን የእግዚአብሔር መንፈስ ተብሎ አይታወቁም መላእክት። እኔ ከራሴ መልከት አንጻር ነው እያወራሁ የነበረው። እሺ መምህር እኮ እየነገርኩ ነው ያሉት የለም ማለት በመላእክት የእግዚአብሔር መንፈስ ተብሎ አሁን ይኸውልህ በእስልምና ያለው ኮንሰፕት አንዴ ስማኝ አህመድ። በእስልምናው ጅብሪል የአላህ መንፈስ ይባላል አይደል? መንፈስ ቅዱስ ሰዎችን ያበረታበታል ስል ያለው ምልከታን የገለጽኩት እያዳመቀ መላእክትም አህመድ እንዴ እያዳመጥክ እንጂ ወንድሜ እያረምኩ እኮ ነው። አዎ እግዚአብሔር መላእክት እርማት የሚፈልግ ሳይሆን ትክክል ነው ለማለት ነው። ትክክል አይደለም። እኛ መላእክት የእግዚአብሔር መንፈስ ብለን አንጠራም። የለም አሳየኝ፣ ጥቅስ ስጠኝ። የነገርኩት ነው። መላእክት ሲባል እንደኛ ኮንሰፕት መላእክትንም ይገልጽበታል። እንደማ ኮንሰፕት አንድ አህመድ እንደ ሙስሊም መላእክትንም እሱን ተዋ ታዲያ። እሱና እኛ እናንተና እኛ እንገናኝም እኮ ያንተን አለ መጽሐፍ ቅዱስ እንዳለን እያልኩ እኮ አይደለም መምህር። እኔ ሀሳቤን ነው እየገለጽኩ ያለው። እኔ ደግሞ እየነገርኩ ነው አህመድ። የክርስቲያኖችን አምላክ ስትፈልግ ያንተን አምላክና ያንተ አምላክ የሚናገረውን እዚህ ውስጥ ልትፈልግ አይገባማ። አይገናኝም እኮ ራሱ እግዚአብሔር እንዳልሆነ እረዳለሁ ብዬ አልኩኝ። እሺ ይቀጥሉልኝ መምህር። በጣም ጥሩ። በመጽሐፍ ቅዱሳችን በክርስትና እምነት መላእክት የእግዚአብሔር መንፈስ ተብሎ አይታወቁም። በእስልምና እምነት ነው ያልኩት። አሁንም የእኛን እየነገርኩ ነው ወንድሜ። እንዲያረስማኝ በቃ በክርስትናው እምነት በአጭሩ መላእክት የእግዚአብሔር መንፈስ ተብሎ አይታወቁም። በእስልምና ይታወቃሉ። እሱ በሌላ ዲስከሽን እጠይቅሃለሁ ራሱ። ምክንያቱም ጅብሪል ራሱ ማን ነው ብዬ ልጠይቅ እችላለሁ በሌላ ታይም፣ አሁን ታይሙ ማለት ነው። በእኛ ግን መላእክት የእግዚአብሔር መንፈስ ተብሎ አይታወቁም። ግን ምን ይባላሉ መሰለ? መናፍስት ይባላሉ። መናፍስት የተባሉበት ምክንያት ለምንድን ነው? ረቂቃን ስለሆኑ ነው። ረቂቃን ማለት ግን እኔነት የላቸው ማለት ነው። ምክንያቱም ሚካኤል መናፍስት ነው፣ ገብርኤል መናፍስት ነው። ግን ገብርኤልም ሚካኤልም እኔነት አላቸው። ገብርኤል ሚካኤል አይደለም፣ ሚካኤልም ገብርኤል አይደለም። ኦኬ ረቂቃን ናቸው ለማለት ነው እንጂ እኔነት የላቸውም ለማለት ግን አይደለም። ስለዚህ የእግዚአብሔር መንፈስ የሚለው እዚህ ጋር መንፈስ ቅዱስን ነው። ራሱ የእግዚአብሔር መንፈስ ይባላል። መንፈስ ቅዱስ መንፈስ ቅዱስ እኔነት የላቸውም መምህር። ራሳቸው አብ ወልድና መንፈስ ቅዱስስ እኔነት የላቸውም? ረቂቅ አይደለም? በአካል ሶስት ምለው ለዛ ነው። ስለዚህ መላእክትም እኔነት አላቸው አይደል? መላእክትም እኔነት አላቸው፣ እውነት ነው። ስለዚህ ምን ለያቸው ነው? የመላእክት ፈጣሪ ነው ስላሴ። ስላሴ የቱ ጋር ነው የመላእክት ፈጣሪ ነው የሚለው? ይሰማል፣ እየሰማችሁ ነው። ላሳይ ሙግት እንዳይሆንብኝ። ችግር የለውም፣ ላሳይ፣ ምንም ችግር የለውም። እሺ በእግዚአብሔር ቃል ሰማያት ጸኑ፣ ሰራዊቶቻቸውም ሁሉ በአፍ ውስጥ ትንፋስ ይላል አይደል? እሺ በእግዚአብሔር ቃል ሰማዮች ምን አሉ? ጸኑ ማለት ምን ማለት ነው? ተፈጠሩ።
ካለመኖር ወደ መኖር መጡ ማለት ነው። ኦኬ በቃሉ ተፈጠሩ ማለት ነው። ስለዚህ የእግዚአብሔር ቃል አድራጊ ነው፣ ሰሪ ነው፣ ፈጣሪ ነው ማለት ነው። ግን ቃሉ ራሱ አይደለም የሚያደርገው፣ ለአንተ ነው እሱ ለአንተ ነው አህመድ፣ በቃሉ የሚያደርገው እንጂ አህመድ እሱ የአንተ አረዳድ ነው፣ የአንተ የሙስሊሙ አረዳድ ነው። የእኛን የክርስቲያኖች እየነገርኩ ያሉት አህመድ፣ ችግሩ እኮ ነው። አየኸው፣ አንተ በፈለግከው ትፈቷለህ እንደ ሙስሊም፣ እኛ ደግሞ እንደ ክርስቲያን ይህን ቃል አንተ ባልኩ አይደለም የምንረዳው። ስለዚህ በደንብ ስማኝ። አሁን ለዚህ ነው አየህ፣ አሁን ወደ አንተ አምጥቼ የአላህ ቃል ፍጡር ወይስ ፈጣሪ ብለህ መልስ ምንድን ነው? የአላህ ቃል እሱ እንትን ነው መገለጫ፣ ስሙ ባህሪው ነው። ጥያቄ እሷን ጥያቄው ፍጡር ወይስ ፈጣሪ ነው ጥያቄ። እሺ እግዚአብሔር መሐሪ ነው፣ መሐሪነቱ ፍጡር ነው ፈጣሪ ነው ብሎት ምንድነው? እስልምናው ሲጠየቅ እስልምናውን እስኪ ሙሉ አድርገህ መልሰው። ፍጡር ነው ወይስ ፈጣሪ አለ? ፍጡሩም ፈጣሪ አይባልም፣ የእሱ ኢንስትሩመንት። አላህ መሐሪ ነው፣ መሐሪነቱ የእሱ እንትን ነው ባህሪ ነው። ቃሉ ነው ያልኩት እኔ። ቃሉ ፍጡር ነው ወይስ ፈጣሪ እኮ? አላህ ቃሉ ተናጋሪነቱን የሚያሳየው፣ ተናጋሪነቱ የእሱ ተናጋሪነት ባህሪው ነው። ይሄ ነው ፍጡር ነው ወይስ ፈጣሪ ነው ያልኩት። ፍጡር ነው ፈጣሪ ነው አይባልም። ምንድን ነው የሚባለው? እሺ ቃሉ ነበረ አላህ ከመኖሩ በፊት? ቃሉ ነበረ ወይ? አላህ ከመኖሩ በፊት ቃሉ ነበር ነው? አላህ ቃሉ ከራሱ ጋር ያለ። ስለዚህ ልክ ቃሉ የሚጀምረው መቼ ነው? መቼ ነው ቃሉ የጀመረው? አላህ ጅማሬ የለውም መምህር እኮ። እኔ አሁን ያልገባኝ ነገር ቃሉ ፍጡር ነው የፈጣሪ ስልህ ምን አልከኝ? ፍጡሩን ፈጣሪም አይባልም አልከኝ አይደል? አዎ ከራሱ ጋር ያለ ነው። አላህ ከራሱ ጋር ያለው ነው ስትለኝ እንዴትም ማለት ነው? በቃ ባህሪው ነው። ለምሳሌ አላህ ስንል ያ ዲቫይን የሆነው እንትን ተናጋሪ ነው። ተናጋሪነቱ ብቻውን አምላክ አይደለም። አዛኝ ነው። አዛኝነቱ ብቻውን አምላክ አይደለም። እንዳለ የእሱን ባህሪዎች እያወጣን አምላክ አናደርግም እኛ ሙስሊሞች። ቃሉን ሳይናገር መፍጠር ይችላል አላህ? ብዙ መገለጫዎች አሉት አህመድ። ቃሉን ሳይናገር አላህ መፍጠር ይችላል? ቃሉን ሳይናገር አላህ መፍጠር ይችላል ማለት ምን ማለት ነው? ቃሉን ሳይናገር አላህ መፍጠር ይችላል ነው ጥያቄ። ቃሉን ሳያወጣ አላህ መፍጠር ይችላል? ቃሉ የእሱ የሆነ ነገር ነው። እኛውን ቃሉን ከአላህ ብለን ወይም እንትን ብለን የምንለው የምንጠይቀው ጥያቄ እሱ አይደለም እኮ ወንድሜ። ቃሉን ሳይናገር አላህ መፍጠር ይችላል ወይ? ካውዝ ኤንድ ኢፌክት አለ እኮ አይደለ እንዴ? አላህ መፍጠር ሲፈልግ የሆነ ካውዝ ይኖረዋል። ያን ካውዝ ደግሞ ነጥለን ከሱ አውጥተን ያን ካውዝ ሳያደርግ ብለን ልንል አንችልም። ካውዙ ምንድን ነው? መናገር ነው። መናገር ነው። አላህ መፈለጉ ነው ካውዙ። ውጤቱን ያመጣዋል ማለት ነው። ውጤቱ በምንድን ነው የሚመጣው? በአላህ መፈለግ ነው ውጤቱ የሚመጣው። በምን? በዝምታ ወይስ በንግግር? በፍላጎቱ። ማስረጃ ስጠኝ እስቲ። አላህ ያለ ንግግር የፈጠረበትን ወይ ፈጠር ያለበትን በዝምታ የፈጠረበት ስጠኝ። ለምሳሌ በመፈለግ ብቻ የፈጠረውን ፍጥረት ካለ በቃ እንዲፈጠር አልፈለገም ማለት ነው። አለቀ አይደለም ማህበር? ጥያቄ እሱ አይደለም። በሳይናገር ግልጽ ነው መሐመድ። ኧረ አዳምጠኝ እንዴ። ይኸውልህ አላህ በፍላጎት ብቻ የፈጠረው ፍጥረት አንድ ፍጥረት ስጠኝ እኮ። ሰው አላህ ነገርን በሻ ጊዜ ለሱ ሁን ይለዋል፣ ነገሩም ይሆናል። አለቀ ይላል። እኔ ሁን ሳይለው ነው ያልኩት። ሁን ሳይለው ሁን የሚለው ካላለው አልፈለገም ማለት ነው። አልፈለገም። አላህ ይሁን ያልፈለገው ነገር አልፈለገም። በዝምታ መፍጠር አይችልም። ሁን ሳይል መፍጠር አይችልም እኮ። ሁን እንዲሆን ያልፈለገውን ነገር እንዴት ነው እንዲሆን ይችላል? አሁን እኮ ምን አልከኝ? ይኸውልህ ፈለገ አልከኝ። በመፈለግ ብቻ የፈጠረው ፍጥረት ንገረኝ። ለምሳሌ እኮ ፈጠረ ሁሉንም ፍጥረቱን ሁሉ እሱ ስለፈለገ ነው የፈጠረው። ኖ ጥያቄ እሱ አይደለም። ሁን ሳይለው በፍላጎቱ ብቻ የፈጠረው ፍጥረት አንድ ፍጥረት ስጠኝ እኮ። ፍላጎቱ እኮ እውነትን ነው የሚያስከትለው አይደለ እንዴ? ሁን ሳይለው በፍላጎቱ ብቻ የፈጠረውን ፍጥረት ንገረኝ እኮ። ሲፈልግ ሁን ይለዋል አልኮት እኮ። ሁን ሳይለው ነው ያልኩህ እኔ። ሁን ሳይለው በመፈለግ ደግሞ እንዲሆን አልፈለገውም ማለት ነው። ኦኬ፣ ስለዚህ አይችልም ማለት ነው። አይችልም የሚለውን አያሲዝም። እሱ ፈጣሪ ሁሉን ቻይ ነው። የሚፈልገው ነገር ሲሆን ሁን ሲለው ደግሞ ይሆናል። ላሳየህ፣ የእኛን አምላክ ደግሞ ላሳየህ። በፍላጎቱ በዝምታው መፍጠር እንደሚችል ላሳየህ። እሺ ያው እዚህ ጋር እዛ ኦሪት ዘፍጥረት ምዕራፍ 1 ላይ ነው ያለሁት። ምን ይላል? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርን ባዶ ነበረች፣ አንዳችም አልነበረባትም። ጨለማን በጥልቁ ላይ ነበር፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። ከዛ በኋላ እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። አስተውል። ሰማይና ምድር የፈጠሩት በይሁን ነው። እዚህ ጋር እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ።
ብርሃን የተፈጠረው እግዚአብሔር ብርሃን ይሁን ብሎ ፈጠረ። ሰማይና ምድርን በዝምታ ይፍጠር በይሁንታ በምን ማስረጃ አለው? በጣም ጥሩ። ይኸው መጽሐፍ ቅዱስ ማስረጃ አለን። ለምን መሰለህ? ይኸው ላሳየህ። መቼ ነው ይሁን ያለው? እግዚአብሔር ምን ሲፈጥር ነው ይሁን ያለው? ኖ እሱ ብርሃንን ሲፈጥር እሱ ሌላ ከታች የተጻፈ እዛ የመጀመሪያ አንቀጽ ላይ ሰማይና ምድርን የፈጠረው በዝምታ ይሁን በይሁንታ ምን ማስረጃ አሉት? የመጀመሪያ አንደኛ ይሁን ብሎ የፈጠረው ብርሃን ስለሆነ ላሳየህ እኮ ነው። በዝምታ ነው ነው ብሎ የሚያስቀምጠው ነገር የለም። አዳምጥ እንጂ እንደ ያንተን ጠየቁ፣ ያንተን አልመለስኩም። ስለዚህ የኔን ደግሞ ላሳየህ እኮ ነው በመጽሐፍ። ኦኬ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ሰማይና ምድርን ሲፈጥር እግዚአብሔር ይሁን ብሎ አልፈጠረም። እግዚአብሔር እኛ ፍጥረትን በሶስት መልኩ ፈጠረ እንላለን። አንደኛ በመሻቱ ፈጠራቸው፣ ሁለተኛ በቃሉ ፈጠራቸው፣ ሶስተኛ ደግሞ ለምሳሌ ሰውን ማለት ነው በገቢር ወይም በእጆቹ ስራ አድርጎ አስቦ ሰራው። ስለዚህ ዝምብር የፈጠረበትን አሳዩኛ መምህር። ይኸው በመጀመሪያ እግዚአብሔር ፈጠረ። ማስረጃ የለውትም እኮ እሱ ላይ በዝምታ ይፍጠር በይሁንታ ይፍጠር ማስረጃ የለውትም። ዝም ብሎ እኔ እያሳየሁ ነው በመጽሐፍ ምን ይላል? ቆይ ስማኝ አህመድ፣ ለምሳሌ አንተ በቁርአንህ ሁን ሲለው ብቻ ነው የተፈጠረው። ሌላ እንደዚህ እንኳን አታሳየኝም። እስቲ በቁርአንህ አላህ እንዲህ ፈጠረ ሁን ሳይል ማለት ነው ያለበትን አሳየኝ ስል ቅድም አላሳየኝም። ወደ ቁርአኑ ሌላ አንድ ላሳይ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። እግዚአብሔር ይሁን ያለው መቼ ነው? ብርሃንና ጨለማን ሲፈጥር ነው። ይኸው ብርሃን ይሁን አለ። ብርሃን ይሁን ጨለማ ይሁን ከማለቱ በፊት እግዚአብሔር ይሁን ሳይል በቃሉ ይሁን ብሎ ሰማይና ምድርን ሳይፈጥር እግዚአብሔር አስቀድሞ ሰማይና ምድርን ፈጠረ። በኋላ ግን ብርሃንና ጨለማን ይሁን ብሎ ፈጠረ። እሺ ሚት እየተደረግኩኝ ነው። አይ ቲንክ እርሶ ብቻ እንዲያወሩ ነው የፈለጉት። አንተ ያዳመጥ ስላልሆነ ነው። እኔ ማስረጃ ስላልሰጡኝ ነው። አሁን እዚህ ጋር አንተ ለአንተ ነው እሱ። ይኸውልህ እኛ ግን ማስረጃ የለውትም ነው የኔ አቋም። አንተ አቋሙን ስለ የፈለግከውን አንተ ማለት ነው። ሙስሊም እኮ ነህ። መቼም ከኔ ጋር ተስማማ አይጠበቅብህም። አዎ አንተ ከኔ ጋር መስማት አይጠበቅብህም። መጽሐፋችንን እነግርሃለን። ካልተቀበልኩ አልተቀበልኩም፣ ግዴታ የለብህም። እኛ ክርስቲያኖች ግን እኛ ክርስቲያኖች ይኸው እግዚአብሔር እስቲ በመጽሐፋችሁ አሳዩን እግዚአብሔር ይሁን ሳይል የፈጠረበትን እንባል። ይኸው በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ኋላስ ደግሞ ብርሃንና ጨለማን ደግሞ ይሁን እያለ ፈጠረ። ብርሃንና ጨለማ ከመፈጠራቸው ፊት ሰማይና ምድር ይቀድማሉ። ሰማይና ምድር ማለት ነው ፈጣሪ ሳይፈልግ። እሺ አህመድ አንዴ ስማኝ ወንድሜ። ይኸውልህ አሁን መስማትና ማዳመጥ ከፈለግ የራስን ትርጉም አቁማ አዳምጠኝ። አይ እኔ በራሴ ትርጉም እሄዳለሁ ካልክ መዳመጥ አንችልም። ምክንያቱም የምጠይቀው የክርስቲያኖችን አምላክ ስለሆነ የክርስቲያኖች አምላክ እንዴት ይረዱታል መጽሐፋቸው የሚለው ነው የምጠይቀው። ስለዚህ እሱን እያሳየው። ስለዚህ በራሳቸው ነው የተፈጠሩት ማለት ነው ፈጣሪ ሳይሻ ሳይፈልግ። እሺ አሁን የመጨረሻ እድል ነው የምሰጥ። ያላልኩትን ደግመህ የምትናገር ከሆነ እየዋሸ ስለሆነ የኔም ያንተም ዕድሜ ባከን የለበት። እሺ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። የሰማይና የምድር ፈጣሪ ራሱ እግዚአብሔር ነው። ስለዚህ በራሳቸው የተፈጠሩ ካልክ ውሸታም የምትሆነው አንተ ነህ። ስለዚህ የፈጣሪ መሻት አለ። በመጀመሪያ አንድ አህመድ መሻት አለበት ሳይፈልግ አልፈጠራቸውም። አንዴ ስማኝ እየሰማኝ። ኦኬ ሰማይና ምድር በራሳቸው ተፈጠሩ ካልክ አንተ ነው ውሸታም የምትሆነው። ምክንያቱም የሚለው ምንድነው? በመጀመሪያ እግዚአብሔር ሰማይና ካልሰማኸኝ እንግዲህ ወይ አስወርዱትና ከሌላ ሰው ጋር ላውራ። ችግሩ አላህን ነው እየፈለክ ያለው እዚህ ውስጥ መጽሐፍ ቅዱስ ውስጥ አላህ አያውቀውም። የአላህን አምጥተህ ቅድም ጅብሪልን ማን ነው የመላእክትን የእግዚአብሔር መንፈስ ይባላሉ ብለህ አምጥተህ እንደዚህ ኮንፊውዥን ውስጥ ገባ። ይሄ ነው አሁን ትልቁ ችግር። ቅድም ያነሳሁት አለ። እሱ ምንድነው? እስቲ በእስልምናው አላህ በዝምታ በመሻቱ የፈጠረው ፍጥረት አለ ወይ? ሳይናገር ይሁን ሳይል የፈጠረው ፍጥረት አለ ወይ? አንድ አምጡልኝ አልኩ። ካለ እንግዲህ ታስተምሩኛላችሁ የገባ ሰው ካለ። ኤኒዌይስ ግን እግዚአብሔር እኛ ፍጥረትን ሁሉ በነቢብ በገቢር በሐልዮ ፈጠረን እንላለን። እሺ እግዚአብሔር ፍጥረትን በሐልዮ
በነቢብ በገቢር ፈጠረ እንላለን። በሐልዮ ማለት በመሻቱ በመፍቀዱ በማሰቡ የእግዚአብሔር ማሰቡ በራሱ መፍቃዱ በራሱ መሻቱ በራሱ ውጤት ያመጣል። ምን ፍጥረትን ያስገኛል። ስለዚህ እግዚአብሔር ሰማይና ምድርን ሲፈጥር በምን ፈጠረ? በሐልዮ ፈጠረ እንላለን። ሐልዮ ማለት ነው በመሻቱ በማሰቡ በፈቃዱ ፈጠረ። ኦኬ ካለመኖር ወደ መኖር አመጣቸው ማለት ነው ሰማይና ምድርን። ከዛ በኋላስ ደግሞ በነቢብ ሌሎቹ ፍጥረት ደግሞ ይሁን እያለ እግዚአብሔር ፈጣሪ በሆነው በቃሉ ፈጠራቸው። ዓለማትን ሁሉ በልጁ ፈጠረ እንደሚል ማለት ነው። ዓለማት ሁሉ በቃሉ ተፈጠሩ እንደሚል። ስለዚህ በነቢብ እግዚአብሔር ፈጠረ። በማ እግዚአብሔር በቃሉ። የቱ ቃሉ? ራሱ እግዚአብሔር በሆነው ፈጣሪ በሆነው ቃሉ። ከዛ ደግሞ በገቢር አለ። በገቢር ማለት ደግሞ ማለት ነው አዳምን ምን አደረገው ይላል? ከአፈር አበጃጀው። ኦኬ ሰማይና ምድርን ሲሰራ እግዚአብሔር በእጁ አይደለም የሰራቸው። ብርሃንን ሲሰራ እግዚአብሔር በእጁ አይደለም የሰራቸው፣ ከአፈር አይደለም የሰራቸው። አዳምን ሲፈጥረው ግን በእጆቹ ከአፈር አበጃጀው። በንግግር አይደለም ወይ በነቢብ አይደለም ወይ በቃሉ አይደለም የፈጠረው አዳምን። እግዚአብሔር አዳምን የፈጠረው በገቢር ነው። አፈርን አመጣ። ከዛ ምን አደረገው? ያን አፈር እግዚአብሔር ሕያው ያለው ሰው እንዲሆን አደረገው። በእጆቹ አስዋበው፣ ውብ አድርጎ ሰራው፣ ፈጠረው። ስለዚህ በገቢር ይባላል ማለት ነው። በገቢር የተፈጠረው ፍጥረት ለብቻው አዳም ብቻ ነው፣ ሰው ብቻ ነው። ለምን? አልቆና አግኖ ከፍጥረቱ ላይ ያከበረው ሰውን ስለሆነ ማለት ነው። ስለዚህ እኛ እንደዚህ ብለን እግዚአብሔርን እንገልጣለን። እግዚአብሔር በሐልዮ በነቢብ በገቢር ፍጥረትን ሁሉ ካለመኖር ወደ መኖር አመጣ አስገኘ እንላለን። ኦኬ በእስልምናው አላህ እስቲ በማሰቡ በመሻቱ ይሁን ሳይል የፈጠረው ፍጥረት አለ ወይ? ካለ ይሄ ነው በሉኝ። ኦኬ አብዱልከሪም ሰላም ላንተ ይሁን። ጥያቄ ነበር። እሺ መጽሐፍ ቅዱስ ጥቅስ ሰተህ ጠይቀን። ያው መጽሐፍ ቅዱስ ከፍቼ እልሃለሁ ነው። እስካሁን ስታወሩ በነበረው ጉዳይ ስከታተላችሁ ስለነበረ ጥቅስ ሰተህ ጠይቀኝ። አብዱልከሪም ሎጂካል የሆነ ጥያቄ ሳይሆን ጥቅስ ሰተህ ጠይቀኝ። ሎጂካል ነው። ምንም አሁን ሎጂካል ብዙ ጭቅጭቅ ያመጣል። ምክንያቱም የራሳችንን ሎጂክ እያስቀመጠን አያልቅም። መጽሐፍ ቅዱስ ጥቅስ ስጠኝና በመጽሐፍ ቅዱስ እናውራ። እስካሁን ያልገባኝን ነገሮች ስላሉ ባልገባኝ ጉዳይ መጠየቅ አልችልም። በመጽሐፍ ቅዱስ መጽሐፍ ቅዱስ ላይ ጥቀስና ጠይቅ ወንድማችን። ሎጂክ ሆነ አያልቅም። ስታስተምሩት የነበረው ጥያቄ አልገባኝም እና መጠየቅ አልችልም ነው። ጥቅስ መጽሐፍ ቅዱስ ማስረጃ መጽሐፍ ቅዱስ እንደዚህ ይላል ብለህ ጠይቀኝ። መጽሐፍ ቅዱስን የግድ መጠቀስ አለብኝ ያልገባኝን ለመጠየቅ? አዎ ለምን መሰለህ? አንተ ለምሳሌ እስልምናውን የምጠይቅ በሎጂክ አይደለም። በቁርአን አምጣ፣ አዲስ አምጣ፣ ተፍሲር አምጣ ትለኛለህ አይደለ? ምክንያቱም ሙስሊም ነህ አንተ። እኛም ደግሞ ክርስቲያኖች መጽሐፍ አለን የምንመራበት እኮ። ከመጽሐፍ ቅዱስ አንጻር ያንን ትገልጽልኛለህ፣ ችግር የለውም። ጠይቀኝ። አንተ ጠይቀኝ። መጽሐፍ ቅዱስ ጥቅስ ሰጥተህ ለምሳሌ እዚህ ክፍል ላይ እንዲህ ይላል እስቲ አስረዱኝ በለኝ። ስለ መጽሐፍ ቅዱስ ኬዝ ጥያቄ ጥቅስ የማውቀው ነገር የለኝም። እስካሁን ስታስተምሩት በነበረው በስላሴ ጉዳይ ላይ ግን አልገባኝም። ጥያቄ መቀበል የምትችሉ ከሆነ ልጠይቅህ፣ ከመጽሐፍ ቅዱስ ትመልስልኛለህ። በጣም ጥሩ። እሺ ከአሁን ጥቅስ ኦሪት ዘፍጥረት ምዕራፍ 1 እና መዝሙረ ዳዊት መዝሙር 33ን አሳይቻለሁ። እሱ ላይ አልገባህም? ጥቅሶቹ ላይ ስለ ስላሴ ጉዳይ እስካሁን ካስተማራችሁት በስላሴ ዙሪያ